አቶ ገዛኸኝ መኪና ውስጥ ሞተ። ናቲ እና ትሁት ደረሱ ማለት ነው። አባዬ ማመን አቃተው። እንግዲህ ሰው የዘራውን ነው የሚያጭደው። መኪና ውስጥ ቤቲ በሽጉጥ ደፍታው አመለጠች ማለት ነው። ይሄው ነው እንግዲህ አንተንማ ገድዬ ነው እስር ቤት የምገባው እንጂ ያንን እጄ የገባውን ሲሳይ አሳልፌ ላንተ ከመሰጥ አንተን ገድዬ ብታስርን እመርጣለሁ ብላ እንግዲህ ወሰነች ማለት ነው። ቤትሻ እንደዚህ ጉሮሮዋን ሲል አድርጎ ሲያስፈራራት ነበረ። በስምሽ ያዞርኩትን ገንዘብ የማትመልሺ ከሆነ እመኝኝ ቤቲ የተወለድሽበትን ቀን ነው የማስቆጥርሽ እያለ ሲያስፈራራት ነበረ። እሷም ታዲያ የዋዛ አይደለችምና የፈለግከውን በል አቶ ገዛኸኝ፣ ያንን ገንዘብ ግን እሞታታለሁኝ እንጂ አሳልፌ አልሰጥህም። እውነትሽን ነው? ይሄው ነው ያለሽ አነጋገር? አዎ ሌላ ንግግር የለኝም፣ ይሄው ነው። የፈለግከውን ነገር ማድረግ ትችላለህ፣ ግን ገንዘቡን የፈለገ ነገር ቢመጣ ላንተ አሳልፌ አልሰጥህም፣ አልመልስም አለችው። ከዛ በኋላ እንግዲህ ነገሩ ተበላሸ ማለት ነው። ከዛም ትሁት ተይ እባክሽን ቤቲ እንደዚህ አታድርጊ ጥሩ አይደለም ስትላትም አይ ተይ ይሄን ሰውዬማ ደፍቼው እታሰራለሁ እንጂ እንደዚህ አለቀውም ማለች። ከዛ በኋላ ተይ ሰው መግደል ጥሩ መፍትሄም ሊሆን አይችልም፣ ባይሆን የሆነ ሀሳብ አለኝ እኔ ስትላት ምን አይነት ሀሳብ? ይኸውልሽ ትሁት ማነሽ ቤቲ ወረቀቱን ፈርሜልሃለሁ ብለሽ ሸውጆ በፌክ እንዴት እንደዛ ማድረግ ይቻላል? ይቻላል ቤቲ ሞክሬ ውስጥ ሰው መግደል ለአንቺም ጥሩ አይደለም። እሱን ገለሽ እህትሽን ለማሳከም ያሰብሽው ሁሉ መና ይቀራል። ስለዚህ እባክሽ ያንን ነገር ከማድረግሽ በፊት ሌላ ነገር አስቢ። ከዛ በኋላ ሁሉም ነገር ቀስ በቀስ ይስተካከላል። ግን እንደዚህ ከሆነ ያሰብሽው ሁሉ መና ይቀርብሻል። እኔ ላንቺ ብዬ ነው አላት። ከዛ በኋላ እንግዲህ እሺ አለች። ከዛም የእሷን ሀሳብ እንትን አላለችም። ከዛ ቤቢ ይሄን ሰውዬ እደፈዋለሁ ስትላት ከዛ ታይ አላት። ቤቢ ቢላትም እምቢ አለች። እና ይሄ ሰውዬ እኮ እጄ ላይ የገባውን ገንዘብ ለእህቴ አሳክምበታለሁ ብዬ እስከ ዛሬ መስዋዕት ስከፍል የነበረው በሙሉ እንደዚሁ ሜዳ ላይ ሊቀር ነው። ስለዚህ አሳልፌ ከምሰጥ ራሴን ባጠፋ ይሻለኛል፣ ወይ እሱን ገድዬ ብታሰር። እሱ ግን በተደጋጋሚ አንቺንም በዙሪያሽ ያሉትንም ሰዎች ጨርሳቸዋለሁ እያለ አይደል የሚያስፈራራኝ። እኔ ደግሞ ሳይቀድመኝ መቅደም አለብኝ። ይሄ የማይረባ ሰውዬማ እንደዚህ ሲጫወትብኝ ቆሜ አላይም፣ የፈለገ ነገር ይምጣ እንጂ እያለች እንግዲህ እያዙ ይልቀቁኝ አለች ቤትሻ። እንደዛ ስትፎክር ግን አውቃ መስሎኝ ነበረ። ከዛ ለካ እሷ በጣም ተናዳበታለች። ምክንያቱም ሰውየው ያናድዳል፣ ግን እሷም ደግሞ ያው በአካውንቷ የገባውን ገንዘብ አልመልስም ብላለች። ስለዚህ ያላት አማራጭ እሱን ገላ እህቷን ማሳከም ነው። ግን ያ የተሳሳተ ነው። ምክንያቱም እሱን ብትገልም እሷ እስር ቤት ነው የምትገባው። ይሄንን ነገር ደግሞ ቤቢ በተደጋጋሚ ነግሯታል። ይሄን ሰውዬ አንድ ነገር ብታደርጊ እኮ እስር ቤት ትገቢያለሽ ቤቲ፣ ይልቁንስ እኔ አንድ መላ አለኝ አላት እኮ። በዚህ ሰዓት ምን አይነት መላ? ይሄ ሰውዬ ቶሎ የምገላገልበት መላ ከሆነ ይሁን። ምን አይነት መላ ነው ቤቢ ስትለው፣ ለምን እኔና አንቺ እሱን አናግተውም? እዚህ አንዱ በክፍል ውስጥ እናግተዋለን። እንደዛማ አይሆንም። እናት ከሰማች ሌላ ችግር ይፈጠራል። ስለዚህ እራሴ ለሱ በቃዋለሁ። አንተን እዚህ ውስጥ ማስገባት። ቤቲ ምን ሆነሻል? ብቻሽን ለመጋፈጥ አትሞክሪ። ከዛ በኋላ እንግዲህ እና እንዴት ላድርግ? ግራ ቢገባኝ እኮ ነው። አይ
የሆነ ዘዴ እንፈልጋለን እንጂ በፍጹም እንደዚህ ለማድረግማ አትሞክሪ ቢላትም እሷ ግን በፍጹም የቤቢን ሀሳብ ልትቀበል አልፈለገችም ማለት ነው። እንግዲህ መኪና ውስጥ ተንቀባሮ እንትኑን ደውሎ ወረቀቱ ላይ ፈርሚ፣ በካሜራ እያየውሽ ነው ፈርሚ ብለው ሲንቀባረርባት እሺ ብላ አውቃ ጎንበስ ብላ ወረቀቱ ላይ እንደሚፈርም ሰው ስትል ከዛ በኋላ ለካሱ በካሜራ እንደዛ ሳያት የፈረመችለት መሰለው። ከዛ በኋላ ይዛለት የት ነው ያለኸው ስትለው ቆም ያለው መንገድ ላይ ይዤ ልመጣ ነው ወረቀቱን ስትለው አረ እኔ እመጣለሁ ችግር የለውም አረ ችግር የለውም እኔ ራሴ ይዤ ልመጣለሁ ብላ የራሱን ሽጉጥ ላጥ አድርጋ ይዛ ሄዳ እንግዲህ እዛው ልቡን ብላ ዘረረችው መኪና ውስጥ። ናቲሻ ከሆነ ቦታ ላይ ዞር ዞር ብሎ ሲመጣ አባቱ እዛ ውስጥ ተገልብጦ አገኘው መኪና ውስጥ። ከዛም ደነገጠ። ከዛም ትሁት ጋር ደወለና ቤቲ የት ነው ያለችው? ቤቲ አለች ቤት ናት፣ አባቴ መኪና ውስጥ ሞቷል። ምን? አዎ። ከዛም ተራርጠው ሲሄዱ እንግዲህ እሱ በጀርባው እዛው ለሽ ብሏል ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ ይሄው ነው ያለው ገበያ። ሰው የዘራውን ያጭዳል የሚባለው ነገር እውነት ነው። የእውነት እምላችሁና አቶ ገዛኸኝ እንግዲህ በጣም ራስ ወዳድ ሰው ነው። የዓለሜ ግፍ ገና በዳደው ያስኬደዋል፣ እመኑኝ ማለት ነው። ምክንያቱም ብዙ ነገር አድርጓታል ዓለሜን። በጣም ብዙ ነገር ነው የበደላት እና በገዛ ንብረቷ በገዛ ቤቷ ተፈናቃይ ሆና ነው የኖረችው። በራሷ ቤቷ ውስጥ አግቶ ነው ያኖራት። ብቻ ብዙ ነገር እና ያ ሁሉ የሚረሳ ነገር አይደለም። ስለዚህ ቤቲም ደግሞ አልለፋችበትም ገንዘቡን። ግን እሷ ያው በቀል ነው ቤቲ በቀል ነው። ዓለሜ ወንድሜን በገንዘቧ አስፈትተዋለች። እኔም ደግሞ ይሄንን ገንዘብ እህቴን ወንድሟ ያበላሸውን በአንቺ ገንዘብ የእህቴን ገንዘብ አስተካክላለሁ፣ ልጄን እንኳን መመለስ አልችልም ብላ ወስናለች ማለት ነው። ስለዚህ ያላት አማራጭ ቤቲ በዛ በራስ እሷ አካውንት ላይ በገባው ገንዘብ እህቷን ማሳከም፣ ይሄንን ነው ያሰበችው ማለት ነው ቤትሻ። ስለዚህ አቶ ገዛኸኝ ደግሞ የወሰድሽውን ገንዘብ በሙሉ በስሜ ታዞሪያለሽ አላት። እሷ ደግሞ ይሄንን ከምትለኝ ሙቺ ብትለኝ አይቀልም እንዴ አቶ ገዛኸኝ፣ በፍጹም ልታስፈራራኝና የሆነ ነገር ለማድረግ እንዳትሞክር ትሰማለህ? እስከዛሬ መስዋዕት ሆኜ እንትን ስል የነበረው ለዚህ ነው። ከዚህ በኋላ ግን የፈለገ ነገር ቢወጣ ምንም አይመስለኝም። አሀ እንደዛ ነው? አዎ እንደዛ ነው አቶ ገዛኸኝ፣ እኔ ቤቲ ነኝ ትሰማኛለህ? የፈለገ ነገር ብታደርግ የፈለገ ነገር ብታመጣ በቃ እኔ ምንም ልረዳህ እንደማልችል ጠንቅቀህ ማወቅ አለብህ። ከዛ በኋላ እንግዲህ እና እሺ ምን ይሆናሉ ለለ ምንም የሚሆን ነገር የለም። ከዚህ በኋላ ግን ሁላችሁም በእኔ ቁጥጥር ስር ናችሁ አለች። ከዛ እንግዲህ ቤትሻ ተፈለገች፣ ፖሊስ እየፈለጋት ነው። ምክንያቱም አንድ ሰው እየፈለገ በደለኛ ቢሆን እንኳ ያው በሰራ ወንጀል መቀጣቱ ስለማይቀር ይቀጣል ማለት ነው እና በዛ በወንጀሉ እንዲቀጣ ግዴታ ነው ማለት ነው። መቼም አንድ ሰው የሆነ ነገር ሆኖ ያ ሰው በደህና ይኖራል ማለት አይቻልም። ስለዚህ ወይዘሪት ቤቲ እንግዲህ አቶ ገዛኸኝን ግንባሩን ብላለች። እሱ ያገታት ቀን ራሱ ጠብቀኝ፣ ትንሽ ቀን ጠብቀኝ አቶ ገዛኸኝ፣ እመነኝ እገልሃለሁ። እኔ ላይ ነው እንደዚህ ትጫወተው እንዴ? እንደውችን ገንዘብ ሳትበላ እንደው ባልደፋህ እኔ ቤቲ አይደለሁም እያለች ነበርና ያለችውንም ነገር ደግሞ ፈጸመች ማለት ነው። በስተመጨረሻ እንግዲህ አቶ ገዛኸኝ ከዚህ በኋላ ያው በእርግጥ ሆስፒታል ውስጥ ሊገባ ይችላል። ግን ቤቲ ግን የእውነት ጎበዝ ናት፣ ሳላደንቃት አላልፍም። ምክንያቱም ዓለሜ ያበላሸችውን ህይወት ልጅቷ ግዴታ የእህቷን ህይወት ማስቀጠል አለባት። ገብቷቸዋል አይደለ? ዓለሜን ብትሆን ራስ ወዳድ ናት። ወንድሜ አሳልፌ አልሰጥም፣ የፈለገውን ወንጀል ቢሰራ እንኳ የእናቴ ልጅ አሳልፌ አልሰጥም። የእሱን ቦታ ደግሞ እኔ ተቀጥቻለሁ፣ እኔና ስራ ስታሰቃይ ነበራለች።
የተለያየ ነው በፍጹም ማለት ነው። አይገናኝም። ህግ ህግ ነው። ምክንያቱም እቺ ልጅ ብዙ ነገሯን ያጣችው የእህቷን እግር ልጇን ያረገዘችውን ብቻ ብዙ ነው። ብቻ የአይምሮ እንትን ሞመናን አድርጓታል። ብቻ ተጽዕኖ አሳድሮባታል እቺ ልጅ ማለት ነው በአጠቃላዩ። እና ታዲያ ቤቲ ይሄንን ነገር ሁሉ እያየች እንዴት እኔ እንጃ በጣም ከባድ ነው ለሷ ማለት ነው። እንግዲህ ቤትሻ አንተንማ አሰናብቼ እስር ቤት እገባለሁ። አዎ ይሄንን ማድረግ አያቅተኝም። የፈለገ ነገር ይምጣ እንጂ ይሄንን ማድረግ አያቅተኝም እኔ እያለች እንግዲህ ከዛ በኋላ ነገሩ ተጧጧፈ ማለት ነው። ምንም በቃ አለ አይደለ ማለቴ እኔ እንጃ ብቻ አንዳንዴ ራስ ወዳድ ሰው ከባድ ነውና ምንም ማድረግ አይቻልም። በስተመጨረሻም ምንም የሚደረግ ነገር የለም። ግን አቶ ገዛኸኝ እንግዲህ የዘራውን ነው የሚያጭደው ማለት ነው እውነት ለመናገር እና ምንም ቤቲ ላይ ያን ያክል ተጽዕኖ ባያሳድርም አለሜ ላይ ያው ግፉ ዘርተዋል። በገዛ ገንዘቧ አሰቃይቷታል። በገዛ ቤቷ ውስጥ አግቶ ሲያሰቃያት ነበር አቶ ገዛኸኝ ማለት ነው። ስለዚህ ያንን ነገር ደግሞ አለሜ ከዛ ከወጣች በኋላ ገንዘቤንም ንብረቴንም እፈልጋለሁ ምናምን ነገር እያለች ነበረ ማለት ነው። እና ከዛ እንግዲህ አለሜ ገንዘቧን ለማስመለስ ወሰነች። ያ ገንዘብ ግን እንደሌለ ተነገራት። ወደ ህግ መሄድ አለብኝ፣ ወደ ህግ ብትሄጂም ገንዘቡ በቤቲ ስም አድርጌዋለሁ አታገኝም ብሎ በተደጋጋሚ ነግሯታል። ቤቲም አስጠርተው ቢጠይቋትም ገንዘቡን አልሰጥም ወንድምሽን አመተሽ ለህግ ካልሰጠሽ በስተቀር ስትላት፣ አለሜ ደግሞ ያንን ነገር ማድረግ አልችልም በፍጹም አለች። እንግዲያውስ ገንዘብ ስትይ ትኖሪያለሽ እንጂ 75 ሳንቲም እንደማታገኝ ከወዲሁ ልንገርሽ ብላ ጥላት ሄደች ማለት ነው አለሜ ማናት ቤቲ። ስለዚህ እኔ ቤቲ ላይ ምንም የምፈርደው ነገር የለም። አለሜ ራስ ወዳድ ናት ይበላት። የእውነቴን ነው። ምክንያቱም ይቺ ልጅ ብዙ ነገር ሆናለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው